ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው ደግሞ ጫካን ይሆናል። እንግዲህ ከመገናኛ ተነስተን በቀጥታ ወደ ጫካ ፕሮጀክት እናመራለን። እጅግ በርካታ አዳዲስ ሀሳቦች እነግራችኋለሁ። ጫካም የደረሰበትን በዚሁ መንገድ ፍሎ ላይ ሆነን ማለት ነው ሃይላይት ላይ እንዳያያችሁ አይነት እዛ አካባቢ ዛሬ ጉብኝታችን እናደርጋለን። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። እንግዲህ ዛሬ ወደ መገናኛ ጎራ ብለናል ማለት ነው። እንግዲህ የጫካ ፕሮጀክት ብዙ ነገሮች አዳዲስ ሀሳቦች ከዚህ በፊት ያው ተደጋጋሚ እያየነው ነበር፣ ግን ከዛም ያለፉ ብዙ ነገሮች አዳዲስ አነባቸው ያየውም ነገራቶች በሙሉ ነግራችኋለሁኝ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። አዳዲስ ቤተሰቦች ኦሬዲ እንዳልኩት ሰብስክራይብ አድርጉ። ከዚህ ባሻገር ደግሞ ያው ኮሜንት ሴክሽን ላይ ያለችዋ መረጃ ሼር እንደራረግባት አዲስ ቻናል አለች፣ እሷንም ሰብስክራይብ አድርጓት። ምሽት ላይ አንዳንድ መረጃዎች ለቃለኝ፣ እሱንም ሪል የሆኑ መረጃዎች መከታተል ትችላላችሁ። እንግዲህ ወደ ፕሮጀክቱ ስንመጣ ያው ጫካ ፕሮጀክት የካ ተራራ ላይ እየተሰራ የሚገኝ የካ ተራራ እንግዲህ አዲስ አበባ ውስጥ አሉ ከሚባሉ ከፍተኛ ቦታ ላይ ከሚገኙ ቦታዎች ውስጥ አንዱ አካባቢ ነው። ከ3000 ሜትር በላይ ከባህር ጠለል በላይ ማለት ነው የሚገኝ ከፍ ያለ ቦታ ላይ ነው እንግዲህ ፕሮጀክት እየተሰራ የሚገኘው። እንደምታውቁት እንግዲህ አዲስ አበባ አማካይ 2355 ሜትር ከፍታ ላይ ነው አለች የሚባለው፣ ወይም ደግሞ ከፍታዋ ማለት ነው። ያው አንዳንድ ቦታዎች ዝቅ ይላሉ፣ አንዳንድ ቦታዎች ደግሞ ከፍ ይላሉ። ኢቭን ከቦሌ ወደ መገናኛ እንኳን መገናኛ ከፍ ያለ ቦታ ላይ ነው ያለው። ለምሳሌ ቦሌ 2326 ሜትር ሲሆን መገናኛ ደግሞ 2400 እስከ 2420 ድረስ እንደ አካባቢው ማለት ነው። እኔ የተነሳውበት ከታችኛው ለምሳሌ ዘፍ መሽካሉበት አካባቢ ከፍ ያለ ቦታ ነው። ስለዚህ ይሄኛው ቦታ ደግሞ የካ ተራራ እንግዲህ ተራራው አካባቢ ስትወጡ እዚህ አካባቢ ገዘፍ ያሉ ፕሮጀክቶች ናቸው የሚኖሩት። በርካታ ቤቶች ይሰራሉ፣ ሆቴሎች፣ ስካይ ቪው ሆቴሎች፣ ሎጆች ምናምን ይሰራሉ። እነዚህ ደግሞ እዚህ ቦታ የተመረጠበት ዋናው ምክንያት እንደምታውቁት የካ ከፍ ባለ ቦታ ላይ ነው። ከዚህም ባሻገር ደግሞ አዲስ አበባን ቁልቁል ለመመልከት እንደዚሁም ደግሞ ለመዝናናት እንዲያመች ተብሎ እዛ አካባቢ የተመረጠ ቦታ ላይ ነው የሚሰራው። ደግሞ በጣም ሰፊ በሆነ 503 ሄክታር መሬት ላይ ነው እንግዲህ የሚሰራው። ይህ ፕሮጀክት ቀላል ፕሮጀክት አይደለም። ከአባይ ቀጥሎ እጅግ ውዱ ወይም ደግሞ ከፍተኛ ወጪ ኢንቨስት የተደረገበት ፕሮጀክት ቢኖር የጫካ ፕሮጀክት ነው። እንግዲህ 29 ኪሎ ሜትር ደግሞ የውስጥ ለውስጥ የአስፋልት መንገዶችም ጭምር አካቶ የያዘ ነው። ከዛ ባሻገር ደግሞ 3 በጣም ዘመናዊና አርቲፊሻል ሀይቆች ይኖሩታል። እንደዚሁም ደግሞ ከ4000 በላይ በጣም ዘመናዊ የሚባሉ ቪላና እንደዚሁም ደግሞ አፓርትመንት ቤቶች ይኖሩታል። እንግዲህ አፓርትመንት ቤቶቹ እንዳያችሁት ኢቭን በዚሁ መንገድ እንኳን ቀደም ሃይላይት ላይ እንዳያችኋቸው አይነት ቤቶች አሉ። ወደ ጫካው መሀል ደግሞ ምናልባት በዚህ በኩል ያለፋችሁ ካላችሁ ዙም አድርጌም ላሳያችሁ ሞክራለሁ። ጫካው መሀከል ላይ ደግሞ ዘመናዊ የቪላ ቤቶች የተገነቡ አሉ። እንደገና ደግሞ አሁን እየተመነጠረ የሚገኘው የጫካ ቦታ ላይ ግንባታዎች የተጀመሩ ቤቶች አሉ። ምናልባት የነዚህ ሪል ስቴቶቹ ፓርት ነው የሚሆኑት የነዚህ የነጫጮቹ ቤቶች ማለት ነው። እንግዲህ አሁን እንደምትመለከቱት የስራ ሰዓት መውጫ ስለሆነ አካባቢው ከፍተኛ የሆነ ሰዎች ኦልሬዲ ከዚህ አይ ቲንክ ክፍለ ከተማው ጀርባ ላይ ነው ያለ ነው። የመንግስት ሰራተኞች ሰርቪስ እየጠበቁ ነው የሚገኙት ከስራ ከ11 ሰዓት አካባቢ ላይ ነው። 11 ሰዓት በእርግጥ አልፏል ከተወሰነ ደቂቃ። ስለዚህ እሱ ነው እየተመለከታችሁ የምትገኙት። ሰርቪሱም አንዳንድ ነገሮች ይነግራችኋል። እንግዲህ እዚህ ከሚሰራው ውስጥ 24 ሄክታር ላይ 4175 ቤቶች ወይም ደግሞ ከ4000 በላይ ቤቶች ይገነባሉ። ከነዚህ ውስጥ ደግሞ እዚህ አብዛኛው የሚሰሩት በዚህ በፒፒ በሚባለው ፕራይቬት ፐብሊክ ፓርትነርሺፕ በሚባለው ማለት ነው። እነ ኦቪድም የሚሳተፉበት አለ። በዚህ በ70/30 በሚባለው የአከፋፈል ሂደት የሚሰሩ ቤቶች አሉ። ለዚህም ደግሞ 67 ቢሊዮን ብር በጀት እንደተደረገ ነው ያየሁት መረጃ። እንግዲህ እዚህ ከሚሳተፉ ተቋማቶች ኦቪድ ጫካ ሃውሲንግ እና ኦቪድ ኪንግስ ታወር የሚባለው ያው እህትማማቾች ኩባንያዎች ናቸው፣ ወይም ደግሞ ሁለቱም ኦቪድ ናቸው። እንደምታዩት 3675 ቤቶች አካባቢ እየገነቡ እንደሆነ። ሁለተኛው ደግሞ አይስ ሆም ዴቨሎፕመንት ኤንድ ኮንስትራክሽን የሚባል ደግሞ አንድ አጋር አለ። እሱ ደግሞ 1200 እጅግ ዘመናዊ የሚባሉ ቅንጡ አፓርትመንቶች ከሾፒንግ ሞል ጋር ወይም ደግሞ ከገበያ ማዕከል ጋር እየገነባ እንደሆነ ነው ያየሁት መረጃ ማለት ነው። እንግዲህ እዚህ የሚሰራው ሾፒንግ ሞል እንደምታውቁት እዚህ አካባቢ ያው ከፍተኛ የሆነ ኢኮኖሚ ያላቸው እንደዚሁ ነው። በእርግጥ ምናልባት እነዚህ 70/30 የሚባሉ አካባቢ ማዕከለኛ ገቢ ያላቸውም ማህበረሰቦችን ታሳቢ ያደረገ ቤቶች ይኖራሉ። እነዚህ በተለይ ወደ ቪላዎቹ አካባቢ የሚሰሩ ሾፒንግ ሞሎች እዛው የምትፈልጋቸው ሬስቶራንቶች፣ መግዛት የምትፈልጓቸው ነገሮች በሙሉ እዛው ያሉበት ነው። እንግዲህ አንድም ስማርት የሚያስብለው ወይም ደግሞ የዚህ ሳተላይት ሲቲ የሚያስብለው የምትፈልጓቸው ነገሮች ወደ ውጭ ሳትወጡ ወይም ደግሞ ወደ ሌላ ቦታ ርቃችሁ ሳትሄዱ እዛው ማግኘት የምትችሉበት
በጣም ቀለል ያለ እዚህ ሁሉ ነገር የተመቻቸበት መሆኑ ነው። እንግዲህ ለዚህም ደግሞ እዚህ አካባቢ ለሚሰራው 32.37 ቢሊዮን እንደተበጀተለት ነው። እንግዲህ እንዳልኳችሁ በቃ እዚሁ መኖር መስራትና እዚሁ ሾፕ ማድረግ ነው። ምናልባት ኦንላይን የሚሰሩ ከሆነ ወይም ደግሞ ስራቸው ሁሉ ነገራቸው እዚሁ ያደረጉ ወደ መሀል ከተማው ግርግር ወዳለበት የሚመጡበት አይነት አይሆንም ማለት ነው። ያው ሌላው እንግዲህ እዚህ ከሚገነቡት እንግዲህ ስለ ቤቶቹ ብያቸዋለሁ። ሌላው ስካይ ቪው ሆቴሎች በጣም ቅንጡ የሆኑ ትልልቅ ሆቴሎች እዚህ ይኖራሉ። እነዚህም አንዱም ስካይ ቪው የሚያስብላቸው ቀደም እንዳልኳችሁ ከፍተኛ ቦታ ላይ ነው የሚሰሩት። ከፍ ያለ ቦታ ላይ ሲደመር ህንጻዎች ወይም ደግሞ ፎቆች ላይ ሆናችሁ ጥሩ እይታ ባለው ቁልቁል ሌላውን ከተማ ወይም ደግሞ መላው አዲስ አበባ እንድታዩ የምትችሉበት አይነት አካባቢ ላይ ሆነው መዝናናት የሚያስችሉ ሆቴሎች ናቸው። ያው እንግዲህ ስለ መንገዱ ወይም ደግሞ ስለ ሳይክል መንገዱ ስለ መሮጫ ትራኩ ከዚህ በፊት ተደጋጋሚ ብዙ ነገር ብያቸዋለሁኝ። ኢቭን ስለ ላይቲንግ ሲስተሞቹ የዚህ መንገድ አንዱ የአዲስ አበባ ኮሪደር ሞዴል ተደርጎ የሚወሰደው ይሄ ኮሪደር ነው። እንደምታዩት በጣም ነው የሚያምረው፣ ሰፋፊ ነው። የመሮጫ ትራክም የሳይክል መንገድም የያዘ ነው። ከዛ ባሻገር ደግሞ ኢቭን የላይቲንግ ሲስተሙ በኤአይ የተደገፉ የካሜራ ሲስተሞች ያሉት ከፍተኛ ጥራት ያላቸው እነዚህ የኤልኢዲ ስክሪኖች እና ካሜራዎች ሴኩሪቲ ካሜራዎች ምናልባት በዚህ ያለፋቸው አይታችሁ ሊሆን ይችላል። ወደዚህም ወደዛም በሁለቱም ሳይድ በጣም ጥራት ያላቸው ካሜራዎች የተገጠሙለት ነው። እንግዲህ ከዛ ባሻገር ደግሞ ስለ ስክሪኖቹ ጠቀሜታ ከዚህ በፊት ብዙ ነገር ብያቸዋለሁኝ። ኢቭን ፕሮጀክቱ ተጠናቆ ሲያልቅ ምናልባት መሄድ የምትፈልጉበት የጫካ ፕሮጀክት ቦታዎች በቀላሉ ካርታ ሊያሳያችሁ የሚችል አይነት፣ ከዛ ባሻገር ደግሞ ኢቨንቶች ምናምን ሲኖሩ ላይቭ ኢቭን ልታዩ የምትችሉበት አይነት ኤልኢዲ ስክሪኖች ናቸው። ምናልባት ኢቭን መሀል ከተማ ላይ ያሉት አንዳንድ ስክሪኖች ከዚህ በፊት አይታችሁ ከሆነ በተለይ ምርጫ የደረሰ አካባቢ አዲስ አበባ ያላችሁ ማለት ነው የምርጫ ሜሴጆች ሲያስተላልፉ እንደነበር ሁላችንም አይተናል። ከዛ ባሻገር ደግሞ ማስታወቂያዎች፣ የተለያዩ ነገሮች ዲስፕሌይ ያደርጋሉ። የተለያዩ ኢቭን የውጭ መንግስታት ወይም ደግሞ ምንድነው ፕሬዚዳንቶች፣ ሚኒስቴሮች ምናምን ሲመጡ እነሱም ደግሞ ዌልካም ሚል የነሱ ምስል እንደዚሁም ደግሞ ቴክስቶች ይደረጉባቸዋል። እንግዲህ አሁን ወደ ፕሮጀክቱ ነው እየወጣን ያለ ነው። ያው ቀኙ እንደምትመለከቱት ቤቶች፣ በርካታ ቤቶች አሉ። ግራው አብዛኛው የዚህ የካ ሚካኤል የይዞታ ቦታ ነው ወይም ደግሞ የመቃብር ስፍራ እንደዚሁም ደግሞ ቀብር አስፈጻሚ ተቋማቶች ማይቻለውኝ በርካታ መቃብሮች ወደ ውስጥ ምናልባት ባጥሩ ዝቅ አድርጋችሁ አይታችሁ ከሆነ ልብ ብላችሁ ሊሆን ይችላል። ከዛ ባሻገር ደግሞ ሰንበቴ ቤቶች፣ ቢሮዎች ምናምን ትመለከታላችሁ። እንግዲህ ወደ ግራ መታጠፍ ያለች ወደ እንግሊዝ ኤምባሲ ወይም ደግሞ ወደዚህ ወደ ሾላ መንገድ የሚወስድ ወደ ላይ ከፍ ስንል ማለት ነው እዛ እስክንደርስ ድረስ በግራው በኩል ምንም ልናየው የምንችለው ነገር የለም። እንዳልኳችሁ የቸርቹ ፓርት ነው። እንግዲህ ሌላው እዚህ ከሚገነቡት ሆቴሎች ባሻገር ደግሞ እጅግ ሌላው ደግሞ ቪቪአይፒ ሪዞርቶች ይኖራሉ። እነዚህ ሪዞርቶች በጣም ልዩ ጥበቃ የሚደረግላቸው ዘመናዊና ቅንጡ ሪዞርቶች ናቸው። ዝም ብሎ እንደሌላ ቦታ አይነት አይሆኑም። ከዛ ባሻገር ደግሞ ምናልባት ሰርቭ ሊያደርጉት ይችላሉ ተብሎ የሚታሰቡ አይነት እነዚህ የውጭ ዲፕሎማቶች፣ ትልልቅ እንግዶች እነሱን ያገለግላሉ ተብሎ ነው የሚታሰበው። ቤቶቹም እንዳልኳችሁ መኖሪያዎች አሉ። እንግዲህ ስለ ሶስቱ ሀይቆች ብያቸዋለሁኝ። እነዚህ ሀይቆች እንደዚህ ሲደመር ከነዚህ እነዚህ ከሪዞርቶቹ እንደዚህም ደግሞ ከሆቴሎቹ ጋር ተያይዞ ሌላው ጸጥ ያለ ወይም ደግሞ ረብሻ የሌለበት ምናልባት ሌላው አካባቢ ላይ ጫጫታ የሌለበት ዝምታ ወይም ደግሞ ጸጥታ የሚፈልጉ ሰዎች እዚህ አካባቢ በደንብ ሊዝናኑ የሚችሉበት አይነት መዝናኛ ነው የሚሆነው። ከዛ ባሻገር ደግሞ ሌላው የገረመኝ እነዚህ ኬብል ካሮች ይኖራሉ ወይም ደግሞ በኤሌክትሪክ ወይም ደግሞ በገመዶች የሚሰሩ መኪናዎች ይኖራሉ። እነዚህ ያው አየር ላይ እንትን ብለው ማለት ነው። እነዚህ ምናልባት አካባቢው ላይ ያለውን እነዚህ ለትላልቅ ዲፕሎማቶች እንደዚሁም ደግሞ ተጽዕኖ ፈጣሪ ብለው የሚታሰቡ ሰዎችን እነሱን እንደ ማስጎብኛ ሊጠቀሙት ፕሮጀክቱ ላይ ተካተዋል። ኬብል ካር ማለት ነው። ሌላው እንግዲህ ዙ ወይም ደግሞ መካነ አራዊት የሚባለው
አርቲፊሻል ፋውንቴኖች፣ የእጽዋት ማሳደጊያዎች ወይም ደግሞ ቦታኒካል ትሬልስ የሚባሉት ማለት ነው። እንደዚሁም ደግሞ ሃይክ ማድረጊያ እንደዚህ መንገዶች ውስጥ ለውስጥ መንገዶችም ይኖሩታል። እጅግ በጣም የሚገርም አይነት ፕሮጀክት ነው። ፕሮጀክቱ ምናልባት ሲጠናቀቅ እንግዲህ እንደምታዩት በጣም ከፍ እያለ ነው የሚሄደው። አሁን የመጣንበት መንገድ ነው። ቁልቁል እየተመለከትን ነው የምንገኘው። ወደ ምሽት በጣም ሳይመሽ አካባቢ ደግሞ ደስ የሚል እንትን አለው። በየጥጋ ጥጉ ደግሞ ማረፊያ ወንበሮች የተዘጋጁ አሉ። ኢቭን አሁን ኖርማል ማለት ነው። አሁን በዚህ እየሄድን ባለንበት ሳይሆን እንሻገራለን ወደዛኛው በኩል። ወደዚህም ዞር ብለን ወደ እንግሊዝ ኤምባሲ አቅጣጫ ዞር ብዬ የተወሰነ ዙም እያረኩ ላሳያችሁ ሞክራለሁኝ። እንግዲህ ባጭሩ የጫካ ፕሮጀክት ማለት ሆቴሎች፣ መዝናኛዎች ወይም ደግሞ ሆቴሎችና መዝናኛዎች እንደ ሌላው አይነት አካባቢ የንግድ ተቋማቶች ሳይሆኑ ወይም ደግሞ የሀገሪቱን ገጽታ ለዓለም አቀፍ ማህበረሰብና ዲፕሎማቶች የምታስተዋውቅበት የኢኮ ቱሪዝም ማዕከል እንደሚሆን ነው ያነበብኩት። ሰውነትም ከተጠናቀቀ ምናልባት እዚህ አካባቢ ያሉት ነገሮች ከነዚህ ከሌኮ እንደዚሁም ደግሞ ቪላዎቹ ሁሉ ነገር ተያይዞ ኬብል ካሮቹ ምናምን ሲጠናቀቅ ምናልባት የሚገርም አይነት ዴስቲኔሽን ነው የሚሆነው። ምናልባት ዴስቲኔሽኑ ግን ለትልልቅ አቅም ያላቸው መኖሪያ እንደዚሁም ደግሞ መካከለኛ ገቢም ያላቸው እነዚህ ምናልባት 70-30 ኢቭን 40-60 ኮንዶሚኒየም እኮ አለ እንደዛ እንደሚባለው ማለት ነው። እዚህም አካባቢ ደግሞ ቤቶች ገንብቶ ለሚገቡ መካከለኛ ገቢ ላላቸው ሰዎች የሚገርም አይነት ትንሽ ከተማ ውስጥ ያለ ሌላ ከተማ ነው የሚሆነው። እንግዲህ ተራራው ተሰንጥቆ እንደተሰራ ያው መንገዱ የሚነግራችሁ ነገር አለ። በግራም በየሄድንበት አቅጣጫ ወይም ደግሞ በተራራዎች እንትን ያለ ነው መንገዱ ይሄ። አሁን የመቃብር ስፍራው በቀኝ በኩል የምታዩት ጥቁር የብረት አጥር ያለበት ስር በግራ በኩል ማለት ነው እሱ ነው። ምናልባት እነዚህ ያልኳችሁ ቤቶች እነዚህ የቀብር አስፈጻሚ ቤቶች ያሉበት የማህበራት ቢሮዎች ያሉበት ምናምን አልፈናል። ወደ መታጠፊያው ወይም ደግሞ ወደ እንግሊዝ ኤምባሲ የሚወስደው መንገድ አካባቢ እየደረስን ነው የምንገኘው። ያው እንግዲህ እንደ ሌላ ቀን የተነሳንበት ምን ደርስበት አላልኩም። ያው የተነሳንበት ታውቁታላችሁ መገናኛ ነው። የካ ክፍለ ከተማ አጠገብ ነው ተነስተን በጀርባው እያመራን የምንገኘው። ቀጥታ ወደ የካ ተራራ እያመራን ያለ ነው። ምናልባት በትላንትና ቪዲዮ የዚህ አትላስ ፕሮጀክት ስናይ ተወሰነ መሬት መንሸራተቶች ይኖራሉ ምናምን ያልኳችሁ ኢቭን ጫካ ላይ ስናይ ብያችሁ ነበር። ላላያችሁት እዛ ጥግ በቀኝ በኩል የተቆፈረ ቦታ አለ። ምናልባት እሱ ጥግ ላይ ደግሞ የመሮጫ ትራኩ ነው ያለው። እዛ አካባቢ ነው እንግዲህ ወደዚህ ትንሽ እንደመንሸራተት ምናልባት የቆፋፈሩት እንደዚህ ፕሬሸሩን ለመቀነስ ይሁን አይሁን ግን እርግጠኛ አይደለሁም። ግን እዛ አካባቢ ወደዚህ እየተገፋ ነው የሚገኘው መሬቱ ማለት ነው ወደ አስፋልቱ በኩል አድርጎ። እንግዲህ በቀኝ በኩል ሙሉ ለሙሉ ኦልሞስት ጫካ ነው ያለው። ምናልባት አንድ ግን የሆነ ገንዳ ይቻለውኝ እንደዚህ ቆሻሻ ማጠራቀሚያ አይነት እንትን የሚሉ ከዛ ግን ትንሽ መንገድ አለች ወደ ጫካው የሚወስድ እሱንም ጠጋ ብዬ በዛ በኩል ከተሻገርን በኋላ አሳያችኋለሁ። እንግዲህ እንደሚታወቀው የካ ተራራ በአትሌቶች ነው አንድም ስሙ የሚነሳው። የኢትዮጵያ አትሌቶች በርካታዎቹ በተለይ አዲስ አበባ አቅራቢያ ያሉት ወደዚህ ያሉት እንደ ትሬኒንግ መጠቀሚያ ስፍራ እንደሚጠቀሙት ይታወቃል። ያው ነጯ ነገር ሴኩሪቲ ቼክ ፖይንት ነች። ስለሷ ከዚህ በፊት ብያችኋለሁኝ። በጣም ስካነር ያላት በጣም ዘመናዊ ከሚባሉ እነዚህ የሴኩሪቲ መቆጣጠሪያ ወይም ደግሞ የፍተሻ ጣቢያ ነው የሚባለው። ወደ ውስጥ ለመግባት ሰው ሲገባ ወይም ደግሞ መኪኖች ሲገቡ ፍተሻ የሚደረግበት ጣቢያ ነው። ስካን ያደርጋል። በጣም በቴክኖሎጂ የተደገፈ የሴኩሪቲ ቼክ ፖይንት ነው።
ያው እንግዲህ ቀጥታ መንገዱን ደግሞ ይዤ ልሄድ ካላችሁ ከርቭ ያደርጋል ወደ ቀኝ ማለት ነው። ሄዳችሁ ካላችሁ በኋላ ወደ መሪ ወይም ደግሞ ወደ ወሰን አድርጋችሁ በዚህ አንዳንዴ እግረ መንገዳችሁ የምትሄዱ ካላችሁ በዚህም ልታዩት ትችላላችሁ። ያው ግራው እንዳልኳችሁ ወደ እንግሊዝ ኤምባሲ ነው የሚወስደው። እነዚህ የሚዞሩት ያው ከእንግሊዝ ኤምባሲ አቅጣጫ የሚመጡ መኪኖች ናቸው። ያው ወደዚህ ጠጋ ብሎ ነው ፊት ለፊት እንደ መስቀለኛ ሳይሆን ዞር ብሎ ነው የሚዞሩት። አንድ ቤተክርስቲያንም አለ ወደዛ ወደ እንትን ከመድረሳችሁ በፊት የተወሰነ አልፈን ከሄድን በኋላ ልደታ መሰለኝ ኮመንት ላይ የተባልኩት ከዚህ በፊት ሌላ ከሆነም ደግሞ እንግዲህ ኮመንት ላይ ልታርሙኝ ትችላላችሁ። ካልሆነም ማረጋገጫ ኮመንት እዛ አካባቢ ያላችሁ ወይም ደግሞ አቅራቢያ ያላችሁ ፋሚሊዎች። ሌላ እንግዲህ እዚህ ጫካው ፕሮጀክት ላይ አንዳንድ ነገሮች ስታዩ እንደዚህ ትልልቅ ባንዲራ የተሸከሙ መቼ ለትላንትና ኢቭን ማታ ላይ የአራዳ ፓርክ አንድ ቪዲዮ ለቄ ነበር። ብዙዎቻችሁ ወዳጅታል። እጅግ በጣም በርካታ ህዝብ የታደመበት ወይም ደግሞ ጎብኝ የተገኘበት ነበር። በጣም ነበር የሚያምረው። እዛ 100 ሜትር እርዝማን ያለው ትልቁ የባንዲራ አራዳ ፓርክ ውስጥ እንደሚገኝ ይታወቃል። እሱ ከዚህ በፊትም ትላንትና በነበረው ቪዲዮ የሚያልኳችሁ ማለት ነው። እንደዚህ አይነት ተመሳሳይ እዚህ ጫካ ስር ወይም ደግሞ ጫካ ፕሮጀክቱ ላይ ትመለከታላችሁ። አንድ ብቻ ሳይሆን በርከት ያሉ ምናልባት የኤሌክትሪክ ፖል የሚመስሉ ናቸው። ትልልቅ እንትን ናቸው። ከዛ ባንዲራ ተደርጎባቸው ምናምን ትመለከታላችሁ። እንግዲህ ወደ መንገዱ ወይም ደግሞ ቤቶች ወዳሉበት ደርሰናል። እነዚህ የምትመለከቷቸው ማለት ነው። እነዚህ የተጠናቀቁት ሲሆኑ አለፍ ብሎ ደግሞ አዳዲስ የተጀመሩ ቤቶች ግንባታዎች አሉ። ያው እንደምታዩት ጫካው የተወሰነ ከዚህ ቤት መጀመሪያ አካባቢ ካየነው አንፃር ብዙ የተመነጠሩ ቦታዎች አሉ። እነዚህ ቤቶች ግንባታ አገልግሎት የሚውል ማለት ነው። ተሻግረን ደግሞ በቀኝ በኩል ባለው ተራራ ላይ ሆነን ምናልባት አሁን ትንሽ ወደ ፀሐይ አቅጣጫ እየቀረጽኩ ስለሆነ የኳሊቲው የተወሰነ ቀንሶባችሁ ሊሆን ይችላል ከሌላ ጊዜ አንፃር። ተሻግሬም እንደዛው ላሳያችሁ ሞክራለሁ። ይሄ ደግሞ በተቃራኒ በኩል የሚገኘው ጫካው ነው። በብዛት ጽዶች ምናምን ይገኛሉ። ያው እንደሚታወቀው እዚህ ጫካ እንደመሆኑ እድሜ ጠገብ እጽዋቶች ይጠበቃሉ። ኢቨን ፓርኮች ላይ እንኳን ከዚህ በፊት ምን ያክል ረጅም ዓመታት ያስቆጠሩ ብርቅዬ እጽዋቶች እንዳሉ ለምሳሌ ጊዮን ሆቴል እንደዚሁም ደግሞ ፒኮክ ፓርክ፣ እነዚህ ፓርኮች ላይ እንኳን ብርቅዬ የሚባሉ እጽዋት እንደሚገኙበት ከዚህ በፊት በነበራችሁ ፋሚሊዎች የምታውቁት ይመስለኛል። ያው በእርግጥ አዳዲስ ቤተሰቦች በየሰዓቱ ይኖራሉ። ሌላው እንግዲህ አንድ ሞል አለ እዚሁ ከቤቶቹ አለፍ እንዳልን ማለት ነው። አንድ የተሰራ ህንጻ አለች። እንግዲህ ተሻግሬ ሌላኛው ተራራ ላይ ሆኜ ነው ወደ ዳገቱ እየተመለከተን ወይም ደግሞ ወደ መጣንበት ተቃራኒ ወደ መገናኛ አቅጣጫ ነው አሁን እያሳየዋችሁ የሚገኘው። ስንዞር ደግሞ ወደዚህኛው በኩል ወደ ቀኝ በኩል ወደ ምንሄድበት ያው ቤቶቹና እንደዚሁም ደግሞ ሞሉ አለ። ከዛ ባሻገር የዚህ ሴኩሪቲ ቼክ ፖይንቱ ከሴኩሪቲ ቼክ ፖይንቱ በራፍ ላይ ደግሞ ምናልባት እስካሁን ተከፍቶ ስላላየሁት እንደገና ደግሞ ርቀትም ስላለው አላየንም እንጂ የሆነ ሰርክል እንትን ፏፏቴ ያለ ግሪን ነው መሃሉ። ከዛ ዙሪያው ደግሞ የዚህ ፏፏቴዎች አሉት። እንግዲህ ዙም ያደረኩት የምትመለከቱት ግንባታዎች የተጀመሩበት ቦታ ላይ ነው። በዚህ በተመነጠረው ቦታ ማለት ነው። እንግዲህ ከነዚህ ቤቶች ቀጥሎ ነው ሞሉ አለ ያልኳችሁ። ከዛ ባሻገር ያው ገና ፕሮጀክቱ ገና ወይም ደግሞ ያልተጠናቀቀ እንደመሆኑ መጠን ደግሞ የሚቆፍሩ ማሽነሪዎች ምናምን ትመለከታላችሁ። ኢቭን ድምጾችም አሉ። የተወሰነ ስለምቀንሰው የኔ ድምጽ ሙሉ ለሙሉ እንትን እንዳይል የቪዲዮ ድምጽም ደግሞ ከማጠፋው የተወሰነም ቢሆን ቀስ ብሎ እንዲሰማ በሚል አላጠፋውም።
ያው ባንዲራው እየታያችሁ ከሆነ እዛ ጫካው ጥግ ላይ ከሱ ወደዛ ባሻገር ቪላዎች አሉ። ሞል ያልኳችሁ የምትመለከቱት ፊት ለፊት ያለው ነው። ሴኩሪቲ ቼክ ፖይንቱ ጠጋ ብዬ ያሳያችኋለሁ። እሱ አሁን በደንብ መታየት ጀምሯል። ሙሉ ለሙሉ አይ ቲንክ አልቋል። ቀለም በደንብ ተቀብቶ ምናምን ጠጋ ብለን እዛ ፊት ለፊቱ ላይ ሆነን ደግሞ ዳገቱ ላይ እሱንም በደንብ አስጎበኛችኋለሁ። እስከ መጨረሻው ድረስ እንግዲህ አብራችሁኝ ሆኑ። aja kumpulan
የጉብኝታችን ማጠናቀቂያ ላይ ደርሰናል። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ቻው